ሁሉም እኮ ታቦት የመድኃኔዓለም ታቦት ነው። እያንዳንዱ ታቦት የመድኃኔዓለም ታቦት ነው። ቤተሰባችን ናቸው። ህመማችን፣ ስቃያችን፣ መጎሳቆላቸው፣ ጉስቁልናችን፣ መበደላቸው፣ በደላችን፣ መከፋታችን ካልሆነ የኛ ኢትዮጵያዊነት ምን ይሰራል? የኛ ሃይማኖተኝነት ምን ይሰራል? የኛ ኢትዮጵያን ወዳታለሁ ብሎ መስበክ ምን ይሰራል? ሊቃውንቶች ድረሱልን፣ ሊቃውንቶች ድረሱልን፣ የገዳማውያን አባቶች። መነኮሳት ከተማ ውስጥ ገብተው ገንዘብ እየቸበቸቡ ቤተክርስቲያን እያፈረሱብን ነው። ተምረን አላዋቂ ለሆንን፣ ተምረን በኑፋቄ ለደነዘዝን፣ ተምረን በክህነት ተምረን ምንፍቅናን ቤተ መቅደስ ውስጥ የምናስተምርን። ሰላም ጤና ይስጥልኝ ውድ የአርአያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል በጸበል ስፍራ የሚገኙ ወገኖቻችንን፣ በእስር ቤት የሚገኙትንም፣ ስደት ውስጥ የሚገኙትንና መከራና ስቃይ ውስጥ የሚገኙትን ወገኖቻችን እግዚአብሔር ያስብልን። በረሃብ በስቃይ የሚገኙት ወገኖቻችንን እመቤታችን ቅድስተ ቅዱሳን ድንግል ማርያም ትድረስልን። ልባችንን አራርታ ክፉን በሙሉ ተደጋግፈን የምናልፍበት ዘመን ያምጣልን። ዛሬ አቡነ አረጋዊ ናቸው። እንኳን ለአቡነ አረጋዊ ወርሃዊ በዓል አደረሳችሁ። ችግር መከራ ስቃይ ውስጥ ያሉ ወገኖቻችን አስበን ክፉን ነገር የምናርቅበት መልካም ልቦናን ያድለን። ዛሬ ያስኩላችሁ መረጃዎች አሉ። ሕፃኑን ገደሉት። ሌላ ልድገምላችሁ። 4 ልጆቿን የገደሉባት እናት እናንተን ትጣራለች። ሌላ ልጨምርላችሁ፣ ልሻገርላችሁ ደግሞ አለፍ ብዬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የአደባባይ ዘመቻው እንዲሁ የቀልድ አይደለም። በአደባባይ ነው የተጀመረው፣ በአደባባይ። ስለዚህ እሱን ነገር ወዴት መፈር ማስያዝ እንዳለብን እነጋገራለን። ከዚህ በፊት አቅርቤላችሁ አውቃለሁ አንድ መረጃ። በዚህ ጉዳይ ላይ አንድ ምላሽ የሚሰጡን ብርሃኑ አድማሴ አስደንጋጭ መረጃ ለቀዋል። ይሄ አስደንጋጭና አሳዛኝ መረጃ ለኛ ለኦርቶዶክሳውያን ሊያሳፍረን ሊያሸማቀን ይገባል። የሚያሳፍረንና የሚያሸማቀንን መረጃ ይዤላችሁ መጥቻለሁ። ከዛ መካከል ደግሞ የማቀርብላችሁ የስውሯ ማርያም ጉዳይ ነው። የስውሯ ማርያም ጉዳይ ላይ ከጀርባ አሉ የተባሉ አካላቶች መረጃቸው ከነማስረጃቸው ደርሱኛል። የማቀርብላችሁ ይሆናል። ጉዳዩ የሚመለከተው ከቤተ ክህነት፣ ከሀገረ ስብከት፣ ከወረዳ ቤተ ክህነት እንዲሁም ከሌሎች ጨምሮ ያያስኩላችሁን መረጃ አቀርብላችኋለሁ። እኔም ማቀርብላችሁ ስለ ቤተ ክርስቲያን ጉዳይ ነው። እኛ የምንጠይቀው ቤተ ክርስቲያናችንን ከወንበዴዎች ዋሻ አስጥሉልን፣ ዘራፊዎችና ነፍሰ ገዳዮችን ከቤተ ክርስቲያና ዞር አድርጉልን። ንስሐ ገብተው መመለስ ይችላሉ። ነገር ግን ቤተ ክርስቲያንን ለነፍሰ ገዳይነትና ለወንብድና ዋሻ ማድረግ ወንጀል ነው፣ ኃጢአትም ነው በእግዚአብሔር ፊትና እሱን ነገር እስክናጸዳ ድረስ አብረን የምንታገል ይሆናል። እኔ አርአያ መካሻ ነኝ። ፕሮግራሙን አዘጋጅቼ ማቀርብላችሁ ይህ ፕሮግራም እናንተ ለብዙዎች እንዲደርስልን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁት በየግሩፖቻችሁ እየላካችሁ ሌሎች ኦርቶዶክሳውያንና ኢትዮጵያውያን እንዲደርሳቸው መረጃውን አጋሩልን። አብራችሁን ስላላችሁ አመሰግናለሁ። ከመሸጋገሪያ በኋላ ሕጸጽ እንገባለን። ላይ የተለጠፈው አየሁት። አብረን እንየው። ወረቀት አይመስልም? ሕፃን ሀበን ካሱ ይባላል። ትላንትና ቀብሩ ተፈጸመ። ትላንትና ታኅሳስ 13 ይሄ ነው ልጁ። ታኅሳስ 5 ጠፋ ተብሎ ተነገረ። በ7ኛው ቀን ተገድሎ ተገኘ። በሰሚት ጊዮርጊስ ነው ቀብሮ የተፈጸመው። የ7 ዓመት ሕፃን ነው። ቂም፣ በቀል፣ በደል፣ ክፋት፣ ተንኮል፣ ምቀኝነት፣ ዘረኝነት፣ አድመኝነት፣ ፖለቲከኝነት
የዓለም መከራና ስቃይ በሙሉ በጭንቅላቱ አልተቀረጹ። ባዶ ንጹህ ልጅ ነው። ሰሚት ሳፋሪ አካዳሚ ተማሪ ነበር። ከትምህርት ቤት ሲወጣ ነው ጠፍቶ እንደጠፋ ቤተሰቦች የተናገሩት። እሁድ ታህሳስ 5 እንደጠፋ ተነግሮ ያለበት ስላልታወቀ ክፉንና ደጉን የማያውቀው ሕፃን ቤተሰቦቹን ወላጆቹን የሚያውቅ አስተማሪዎቹንና ሚሶቹን የሚያውቅ ልጅ ገና የ7 ዓመት ሕፃን ልጅ ታዳጊ ልጅ ሰርቀው ገደሉት። ሰርቀው ነው የገደሉት። ደም የጠማቸው ጨካኞች ሕፃናት እያገቱ እየገደሉ በወንዝ ዳር በጫካ ውስጥ የሚጥሉ ነፍሰ ገዳዮች ገደሉት። ጨካኞች ገደሉት። አውሬዎች ገደሉት። ሰው ሆነው መስለው ቆመው የሚሄዱ አውሬዎች ቆመው ገደሉት። ከትምህርት ቤት ሲወጣ አግተው አፍነው ወስደው ገደሉት። ይሄ ጭካኔ ነው። ይሄ መሪር ሐዘን ነው። ይሄ የደም እንባ የሚያስለቅስ በጣም ጨካኝ ሁኔታ ነው። በእውነት እንዴት ነው ያስቻለን? እንዴት ነው የገዛ ልጃችን እየተገደለ ዝም ያልነው? እንዴት ነው እኛ ዝም የምንለው? ነገስ ለኔ ልጅ ተራ ነው ብለኝ ነው እንደማዝ ነው። ሰው ሕፃን ልጅ እኮ እየተገደለ ነው። ወንጀለኛ ደብቀን፣ ወንጀለኛ አፍነን፣ ወንጀለኛ አግተን ለመግደል የሚያበቃ ጭካኔ ካለን እኮ ባንኖር ይሻለናል፣ ባንፈጠር ይሻለናል። ምን ነው የድንጋይ አለት አድርገኝ ባስቀረኝ ብንል ይሻለናል። ጸሎት አድርገን እንጸልይ፣ እንማጸኑ ፈጣሪ። ጨካኝ አድርገን ለሕፃናት የምንጨክን ለሕፃናት የሚጨክን አንጀት ካለን ፈጣሪ ፊት የምንበርከክ አምላክ አለን ብለን የምናገር ሳቅም አለን? የለንም እኮ። አምላክ ያለን ህዝቦች ነን፣ ፈጣሪ ያለን ህዝቦች ነን ብለን የምንናገርበት አንደበትን እኮ ያዝነው እንዲህ አይነት ነፍሰ ገዳዮችን በውስጣችን ታቅፈን። ፖሊስ ተጠርጣሪውን በቁጥጥር ስር ማዋሉ ታውቋል። እኛ የምንጠይቀው እንዲህ አይነትን ጭካኔንና ተጠርጣሪዎችን እንደ እውነተኛ ፍርዱ ተወስኖ ማረጋገጫው የተጠረጠረው ማረጋገጫው ተይዞ ፍርድ ከተወሰነ እንዲህ አይነት ግድያዎች በግድያ ይፈረድባቸው፣ ግድያ ይፈረድባቸው። የብሉይ ዘመን ፍርድ ይምጣ። የገደለ ይገደል፣ የወጋ ይውጋ፣ ያቆሰለ ያቆስል፣ የቆረጠ ይቆረጥ የሚለው ፍርድ ይፈረድ። በቃ እሱ ነው የቀረን እኮ። ተመሳሳይ አይነት ፍርድ። በገጀራ ቆርጦ የገደለ በገጀራ ተቆርጦ ይገደል፣ በጥይት ተኩሶ የገደለ በጥይት ተኩሶ ይገደል፣ አሰቃይቶ ይገደል፣ ተሰቃይቶ ይሙት የሚባለው ፍርድ እኮ አሁን ይገባናል ልንል ነው። የ7 ዓመት ሕፃንን የእናቱን እቅፍ ያልጠገበ፣ የአባቱን ፍቅር ያልጠገበ፣ የጎረቤት የቤተሰቦቹን ፍቅር ያልጠገበ፣ ትምህርት ቤት ሄዶ ከአስተማሪዎቹ ጋር ገና መግባባት የጀመረ ገና ታዳጊ አእምሮው ንጹህ ወረቀት የሆነና መጻፍ የተጀመረበትን ሕፃን ልጅ ጨክኖ የገደለ ተጠርጣሪ እውነት ገድሎት ከሆነ እሱም ልጁን እንደገደለው ይገደልን። እውነት እንደው ፍርድን ከፈጣሪ አውርደን እኛው እንፍረድ እንባባል? በስራችን እኮ ነን እየተባባልን ያለ ነው። ፈጣሪ ፍርድ ግን ያንተ ይሁን። እኛስ ጭካኔያችን በዝቷል። እኛስ አረማዊነታችን ከፍቷል። እኛስ ሰዶማዊነታችን በዝቷል። እኛስ የጭካኔያችን ጥግ ሰማይ ደርሷል። እውነት ክርስቶስ አሁንም ብትመጣ ሰቅሎ የሚገርልህ ህዝብ አለ። የፈጠርከው ህዝብ አለ። ሰቅሎ ዛሬም ሰቅሎት በርባንን ፍታልን የሚል ህዝብ አለ። የ7 ዓመት ሕፃን ልጅ ገድሎ ከቤት ሰርቆ ገድሎ የጣለ ሰው አለን እኮ። እንግዲህ ውጤቱን እንጠብቃለን። ሁል ጊዜ የጠፋ የተገደለ እንሰማለን፣ ውጤት ግን አንሰማም። ውጤት እንጠብቃለን። እግዚአብሔር እንግዲህ ከዚህ ክፉ መከራና ስቃይ ዜና ያርቀን። እችን እናት አያቸዋል።
ጁስ መጠጣት አቅቷቸው እጃቸውን ከክንዳቸው ወዳፋቸው ለማስጠጋት እንዴት እንደከበዳቸው አያችሁ ቆዳቸው ካጥንታቸው ተጣብቆ ስጋ የሌላቸው እናት አያችሁ እኔ የከፋቸው እናቶች የኔና የናንተ ውጤቶች ናቸው የጦርነቱ የጭቅጭቁ ያለ መግባባቱ ያለ መስማማቱ እርስ በርስ የመቧጨቁ የዘረኝነት ውጤት ናቸው የኛ ውጤት ናቸው እኚህ እናት የኛ ውጤት ናቸው ረሃብ ይዳረጋቸው የኛ ውጤት ነው ህፃጽ ላይ እንዲ በመጠለያ አስቀምጦ ለአመታት ረሃብና እንግልት እያሰቃያቸው የሚገኙት የኔና የናንተ የኛ ውጤት ነው የኛ ቆመን የምንሄደው ሰዎች ውጤት ነው ሰው እየተራበ ጠግበን 3-4 የምንበላ የኛ የሃይማኖት የለሾች ውጤት ነው በሃይማኖት ካባ ተጠልለን ሃይማኖት አለን ብለን ሌላውን ሰው እርዳ ይላል ሃይማኖታችንን ይያልን መርዳትን ግን ለፖለቲካ ፍጆታ ለሃይማኖት ፍጆታ ለንግድ ፍጆታና ለሰው ዕውቅና ፍጆታ ያዋልን እኛ ነን እኚህን እናት የገደልናቸው ይቅር በሉኝ አይደይ ይቅር በሉኝ ማሩኝ እናት የምንልበትን እግራቸው ስር ተንበርከከን የምንደፋበትን ስንሄድ በእጃቸው ያቦኩትን ዳቦ እርጎ አድርገው የሚሰጡን እናት ጎዳና ጥለናቸው ልጆቻቸውን ገርለንባቸው እንዲሞቱ ማርገንባቸው ፖለቲካ ሰርተን ዘረኝነት ሰርተን ነቅፈን ለይተን መጠላጣያ ባድርገናቸው እኚህናት አንስተው ጉንጫቸው ላይ ማድረስ ያቃታቸውን ጁስ እንዲምታዩት ከጉንጫቸው የተዘረበረበ የወደቀው በእኛ ግፍ ነው በእኛ መከራና ስቃይ ነው የኛ በደል ነው የኛ ኃጢአት ነው አክሱም ላይ እየወደቁ እየተነሱ ማረን ፈጣሪ ሆይ የሚሉን እናቶቻችን ዛሬም ነገም ማለት ያለብን በመላው ኢትዮጵያ ነው ማለት ያለብን ዛሬ እዛ ሽሬ ላይ እንደዚህ ሲሞቱ ወጣቶች ሄደው እንዲያናግሯቸው ነበር 4 ልጆቻቸው የተገደሉትን እናት ላሳያቸው ስሟቸው ጆን ዳንኤል ነው ይዟቸው ሄደው ከዛ ትግራይ ከሚገኙ ወጣቶች ጋር እናመሰግናለን 4 ወልዳ 4 ልጆች የለም ህይወት እና አሁን ካልጋ ተነሳ ትልቅ ሴትዮ ነች ሁሉም የወለደችው ልጆቿ ሞተዋል አንዳንዶቹ ደግሞ በረሃ ሄዶ አንዳንዶቹ በቃ ይቀሩ ናቸው ልጅ የሚባል ይላቱ ካልጋ አትነሳ እና እቺ አሁን እናት ላሳየና ከመይለ ሰላም ዲን ከመይለ አንዴን ከመይ እዚ ጆን ዳንኤል ይባል ለአንግ ጥይቅ መጽ ደዋ ከራአን እንግዲህ ከአዲስ አበባ ይሞት ጆን ዳንኤል ይባል ሲማሚ መተናለውን አይዞት እኛ ልጆቹ አለንሎት እሺ አንحنا ደቅኸነ ለና አልከነ ይዝግን ይለከነሎ አነ ወድኸነ ይዝግን እሺ ጁስ ይጠጣሉ ማሚ ከነም ጸልክን ነው ማንጎ ከነም ጸልክን ሰት ያደ ይለከነሎ እሺ ፊኖ ፍርኖ ዱቄት በላጭ ፊኖ ምንድነው እሺ አይዞህን ክንት تري الله هذا كذا بيت زين لا شويه ይሄ ቤት የኔ አይደለም የሰው ነው እያለች ነው አጸዳኝ ለየሞን እኔ ረህኒ ተቀበለኝ ቤት መስራት ይችላል እንደዚህ አይነት ቤት ሰርተ ለሰው ልሰጥ ይችላል እዚህ ነገራቸው ይስተርጉምላቸው ስለዚህ ማሚ እንደዚህ አይነት መጠለያ እንሰራሉትና እንሰጦታለን ለርሱ ከምዛ አይነት ቸንዳሲ ሰርሒናስ ከነኪና ንحنا አይዝጊ ወድገ ይብለከሎ እና ሰራሉታለን እሺ እናቴ አጆሆን ሀረቅ ከመለና ደቀይለሩም ሰለስተኾኑ አብዚያ አተሞዚያ ለጥዮም ዘባሉ ሆይ 3 ልጆች ነበሩኝ የት እንዲሄዱ ወዴት እንደገቡ አላቅም ያለች ነው ጠሪበ ምን يوم دو يبلو እዚኦም ኩሎም ድማኒ አሰርና ሃቲ አዶ እኺ ዝንትናን ሃለና አይትሞተን እኺ አይኹ ይብሉ ከለው አመስግን እዮም ምስጋና ዓለም ድማኒ ነዚኦም መሰረት ግርኩም ነዚኦም ሪኹም ዞም ህፃውንቲ ሰርሕዎ ዘለው ስራሕ ንዖም መሰረት ግርኩም ንስኻትኩም ድማኒ ካልኦት ዘለኹም ሓገዝትን ክትኮኑ ኣብ ጎኒ ዞም ህፃውንቲ እዚኦም ናይ ሕንፃፅ ነዚኦም ድማኒ ትሕግዙ አመስግን እዮም ጀነቤት ለመስራት ስንት ብር ያስፈልጋል? ጨርሻል እኔ 10 ሺህ ብር ሰጥቻለሁ በስንት ቀን በሁለት ቀን ያልቃል እኔ ከሁለት ቀን በኋላ አዲስ 3 ልጆች ነበሯቸው የት እንዳሉ አያውቁም ልጁ ቀድሞ ሲናገር እንደሰማችሁት ሁለቱ በረሃ ሄደው አልተመለሱም ያሉበት አይታወቅም ማለት በረሃ የበላቸው የትግራይ ልጆች በረሃ የበላቸው የአማራ ልጆች በረሃ የበላቸው የኦሮሞ ልጆች በረሃ የበላቸው የደቡብ ልጆች በረሃ የበላቸው የአፋር ልጆች እልፍ ናቸው ቤቱ ይቁጠራቸው ይሄ ሁሉ ጦርነት ነው አይደል
ትግራይ ላይ መጠለያ ጣቢያ የሰራ ነው ጦርነት ስላለ ነው። አማራ ክልል ላይ መጠለያ ጣቢያ የሰራ ነው ሰላም ስላጣን ነው። ኦሮሚያ ክልል ላይ ሰው የሚፈናቀለው ሰላም ስለሌለ ነው። ሶማሌ ላይ መጠለያ ያለው ሰላም ስለሌለ ነው ጎረቤት ሀገር እና ሁላችንም ጋር ችግር አለ። ሁላችንም ጋር ጓዳ ጋር የምንፈትሸው ነገር አለ። ከምሳችን ማካፈል እንችላለን። የምንጾመው ለቁጠባ አይደለም። እኛ ክርስቲያኖች የምንጾመው ለወገናችን ልንደርስለት ነው። ከምንጾመው ቁርሳችንን ብናድላቸው እኚህ ወገኖቻችን ልናድላቸው አይደለም። ቤተሰቦቻችን ብናቆያቸው የኛ ወገን ናቸው፣ ደማችን ናቸው፣ አጥንታችን ናቸው፣ ቤተሰባችን ናቸው። ህመማችን፣ ስቃያችን፣ መጎሳቆላቸው፣ ጉስቁልናችን፣ መበደላቸው፣ በደላችን፣ መከፋታችን ካልሆነ የኛ ኢትዮጵያዊነት ምን ይሰራል? የኛ ሃይማኖተኝነት ምን ይሰራል? የኛ ኢትዮጵያን ወዳታለሁ ብሎ መስበክ ምን ይሰራል? የኛ ሀገር ማለት ምን ያደርጋል? መዋቅር አለ። ይስራ መዋቅሩ። መዋቅር ተቀምጧል። መዋቅሩ ብቻውን ሰው ካልረዳ፣ ካላቆመ፣ ካላገዘ የአደጋ ስጋት ስራ አመራር መዋቅር ምን ያደርግልናል? ንገሩን እስኪ። ሰው ማህበራዊ ሚዲያ ላይ ያሉ ቲክቶከር ያሉ የተባሉ ወጣቶቻችን ሄደው እስኪያገኟቸው ተቋሙ ምን ይሰራል? መጠለያ ጣቢያ አስቀምጦ እንዲህ በረሃብ ቀና ብለው መሄድ ሲያቅታቸው፣ ቆመ መንቀሳቀስ ያቅታቸው ምን ያደርግልናል? ለወገናችን ካልቆመ እርዳታ ተቋማችን፣ ለቤተሰባችን ካልቆመ እርዳታ ተቋማችን፣ ግብር ከፍለን የምናቋቁመው መስሪያ ቤት ምን ያደርግልናል? እኛ እኮ ኢትዮጵያውያን ነን። የምንኖረው ሰማያዊ መንግስት ልንወርስ የፈጣሪ ጋር ልንገናኝ የመጣንበትን ተልእኮ ጨርሰን ወደ ፈጣሪ የምንሄድ ነን። ልንጋደል አይደለም የተፈጠርነው። እኛ ትላንት አጥፍተናል፣ ዛሬ በቃናል። ትላንት ተበዳድለናል፣ ዛሬ በቃናል። ትላንት ዋሽተናል፣ ቀጥፈናል፣ ተዋሽተናል፣ ተዋርደናል። በገዛ ግድያችን እኛ ነን የተዋረድነው። በገዛ ጦርነታችንን እኛ ነን ድህነት ውስጥ የገባነው። በገዛ ስቃያችን እኛ ነን መጠለያ ጣቢያ ገብተን በረሃብ የምንንገላታው እኛ ራሳችን። አዲስ አበባ ተቀመጥክ፣ ትግራይ ተቀመጥክ፣ ኦሮሚያ ተቀመጥክ፣ አፋር ተቀመጥክ፣ ደቡብ ተቀመጥክ ምንም ትርጉም የለው። ኑሮ ውድነቱ የጋራችን ነው። ስቃዩ የጋራችን ነው። ህመሙ የጋራችን ነው። ለቅሶ የጋራችን ነው። አብሮነታችን የት ሄደ? ይህንን ቪዲዮ፣ ይሄንኑ ታሪክ፣ ይሄንኑ ተመሳሳይ ነገር ብትሄዱ ደብረ ብርሃን ታገኙታላችሁ። ወሎ ላይ ብትሄዱ ታገኙታላችሁ። ጎንደር ላይ ብትሄዱ ታገኙታላችሁ። ሶማሌ ላይ ብትሄዱ ታገኙታላችሁ። ወለጋ ላይ ብትሄዱ ታገኙታላችሁ። አርሲ ላይ ብትሄዱ ታገኙታላችሁ። ይሄ የኢትዮጵያ መገለጫ ነው። ከድህነት ሶስተኛ ነን አይደል ያለነው? ከዓለም መጨረሻ ሶስተኛ ላይ በረሃብ፣ በስቃይ፣ በችግር፣ በጦርነት፣ በመከራ፣ በመገፋፋት፣ በመጠላላት አንደኛ ነን አይደል? ወደር የለንም። በመነቃቀፍና በመጠላላት እኛን የሚያክል ማን አለን? የሃይማኖት ተቋማችን ሃይማኖተኛ ቢሆኑልን፣ የመንግስት ተቋማችን ወደ መዋቅራችን መንግስታዊ መዋቅር ብቻ ቢሆንልን፣ ሀገር መንግስትን ህግን እያከበረ ሀገር ሃይማኖትን እያመነ በእምነቱ የታነጸ ስነ ምግባር ያለው ዜጋ ቢኖረን እንጋድላለን? በስልጣን ሽኩቻ በጦርነት ህዝብ ይሞትብናል። ሁሉም እኮ አፈናቅሎ ነው የመጣው። ሁሉም ያላፈናቀለ ማን አለ? በሰላም የምንሸጋገርበት ነገር አለ? እውነት ለዚህ የሚያስፈልገን እኮ እግዚኦ ማለት ነው። እግዚኦ ማረነ ክርስቶስ ነው የሚገባል። ሌላ ምን እላችኋል? ህጻጽ ለሚገኙ ብቻ ሳይሆን ሌሎችም ቦታዎች ለሚገኙ ወገኖቻችን እንድረስላቸው። እንዲህ ደግሞ በአካባቢ የምትገኙ ማህበራዊ ሚዲያ ላይ የምትጠቀሙ ወጣቶች ደግሞ መረጃውን ለወገናችሁ ለመቆም አንድ ቪዲዮ፣ ሁለት ቪዲዮ ብትሰሩ እኮ ወገናችሁን ትደርሱልታላችሁ። ትግራይ የሚገኙ ወጣቶቻችን እኮ የደረሱት እኮ ቪዲዮ ሰርተው መረጃ በማስረጃ አቀርበው ይሄንን ድረሱልን ስላሉ ነው። ይሄ ሁሉ ህዝብ እየሰማ ያለው፣ ዓለም እየሰማ ያለው። አጠገባችሁ ያለ ጎረቤታችሁ አይደለም መጠለያ ጣቢያ ያለ አይደለም እነግራችሁ፣ ጎረቤታችሁ ችግራችሁን ካላሳያችሁት እኮ ህዝብ እኮ አሁን ሌባው በዝቷል። ቆብ የለበሰ ሌባ፣ የሼክ ቆብ ያደረገ ሌባ፣ ፓስተር ነኝ የሚል ሌባ ነው የበዛው። አሁን እኮ በሃይማኖት ተቋማት ስር ነው ውንብድን ነው የምናየው። የቸገረን እሱን እኮ። እንደው አንድ ነገር ላሳያችሁ። ሰሞኑን ነግረናችሁ እናቃለናለን በተደጋጋሚ ስለ ስጉሯ ማርያም። እኚህን ግለሰብ አናግሬያቸው ነበር። ስጉሯ ማርያም ላይ ቀሲስ በቀለ ይባላሉ። የሰሜን ሸዋ ሀገረ ስብከት የቁጥጥር ኮሚቴ ኃላፊ ናቸው። ዋና ቁጥጥር ናቸው እና የሚዲያ ባለሙያ የአቡ ቀለሚስስ የሚባል ሚዲያ የበላይ ኃላፊ ናቸው። በስጉሯ ማርያም ጉዳይ ላይ በጣም ነግሬያቸው ነበር። በአካል ቁጭ አድርጌ ነው የነገርኳቸው። ብቻቸውን አይደሉም፣ አብሬ ያሳያቸዋለሁ። ከእሳቸው ጋር የነበረውን ግለሰብ ምርመራ እያከናወንን አሉ። በሶ ይቸበቸባል፣ በሶ ይሸጣል፣ በሶ ይነገዳል፣ ቅባ ቅዱስ ይነገዳል፣
ቤተክርስቲያን ውስጥ 2 ዓመት ሙሉ ግን እያጣሩ እናንተ እንግዲህ እነዚህ ማሳያችሁን ሰዎች እናንተ በኑሯቸው አጠገባችሁ ባላችሁ ያያችሁ በኑሯቸው በምቾታቸው ተመልከቷቸው እናንተ ተመልከቱ ቤተክርስቲያን እንደዛ ስሟ ሲነሳ እንደዛ ሲብጠለጠል ቤተክርስቲያን አይደለም ችግሯ እዛ ውስጥ የገባችው ወንበሬን ችግሯ ብለን የምናወጣው ለዚህ ነው ማስረጃ በመረጃ ይዘን ነው እንወጣው ስንወጣኛ አባት እያጣራን ነው ያሉኝ እኔ አሁን ከምነግራችሁ ከ3 ወር በፊት ነው ያሉኝ ማጣራት የጀመሩት ከ9 ወር በፊት ነው ብለው እየነገሩኝ አይ ቲንክ አመት ከምናምን እያጣሩ ነው እስካሁን ምን መልስ ስላልሰጣች እንግዲህኛ ደግሞ ህግን የሚያስከብረው አካል ጋር በነገራችን ላይ በስውሯ ማርያም ጉዳይ ላይ የምናመሰግነው ሸገር ሲቲንም ጭምር በገንዘብ ዝውውርና ሌሎች ወንጀሎች በጣም ብዙ ተጠርጣሪዎች መረጃቸውን ሰጥተው ህግ አከታትለዋል እነዚህ ሰዎች ግን እስረኛ ሊጠይቁ ሄደዋል ስውሯ ማርያም ግን በደል ደረሰባት ቤተክርስቲያን ሲባሉ አልሄዱ አሁን ማሳየቱ ሰዎች እኚህ ግለሰብ ቀሲስ አስቻለው ይባላሉ በአጼ ዘርዓ ያዕቆብ ክፍለ ከተማ ውስጥ ነው የሚገኙ ስራ አስኪያጅ ናቸው ስውሯ ማርያም ጋር ቁጭ ብለው ተደራድረዋል ተብለው ይታማሉ እኛ መታማትን እንደ መስረጃ እናረጋው ነገር ግን በእጃቸው ያለበት እሷን ለማስፈታት በአካል ሄደው ሲንቀሳቀሱ ከነበሩት አባቶች መካከል ናቸው ክህነት አላቸው እኚህ ከምታያቸው ከታቦቱ በታች ቁጭ ብለው የምታያቸው አባት አጠገብ ያሉት ጸጉራቸው እንደኔ የሌላቸው አባት የብፁዕ አቡነ ቀለሚንጦስ ዋና ጻፊ ናቸው የስውሯ ማርያም ገዳም ላይ በተፈጠረው ውዝግብና በቁጥጥር ስር በዋለችው ሴት ለማስፈታት ጣፎ ጣቢያ ድረስ ይመላለሱ የነበሩ አባ የጳጳሱ ጻፊ ናቸው እኚህ የምታያቸው ሁለት ግለሰቦች ቀደም ያሳዩዋቸው ቁጥጥር ኮሚሽኑ ሁለተኛው ደግሞ እኚህ ግለሰብ ናቸው እኚህም ግለሰብ ስማቸው የሀገር ስብከቱ ዋና ሂሳብ ሹም ናቸው ሁለት አካውንት አለ አንደኛው አካውንት የላይ አባ ሚልኪ የሚባለው ገንዘብ የሚገባበት ሲሆን ሁለተኛው አካውንት ደግሞ ስውሯ ማርያም የሚባል አካውንት ተከፍቷል በሁለቱም አካውንት ፈራሚው የቤተ ክርስቲያኗ ስራ አስኪያጅ ናቸው አስተዳደር ናቸው እሱ ብቻ አይደለም አሁን በቁጥጥር ስር የምትገኘው ማስተዋል ትዕግስት አጸደ ማርያም የምትባለው ግለሰብ የምትፈርምበትና በኤቲኤም በሞባይል ባንኪንግም ትራንስፈር የምታደርገውን አካውንት የሚያውቁ ናቸው ነገር ግን ምንም ምርመራ አላከናወኑም ስንታው ጊዜ 1 ዓመት ከምናምን እኛ ጥያቄ ማቅረብ ከጀመርን 2 ዓመት እየሞላን ነው ጉዳዩ ከተጀመረ ከዛ ዓመታት በላይ ነው ቅሬታ አቤቱታ እየተጀመረው ከዛ በላይ ነው ይሄም ማሳያችሁ ፎቶ ደግሞ ስውሯ ማርያም ላይ ከቤተ ክርስቲያን ስርዓት ውጪ ነው የምነግራችሁ የበሶ ጸበል ነው የሚዘጋጀው ስውሯ ማርያም ላይ የበሶ እምነት ይያሉ ይሄው ፎቶ ማስረጃ አለን እኮ ያለ ማስረጃ እናወራ ይሄ ቅባ ቅዱስ ነው ተዘጋጅቶ የሚመጣው ከመርካቱ ቅባ ቅዱሱ በነገራችን ላይ ይረጋል እና ይሄ የሚረጋውን ዘይት ነው እንግዲህ ያሸጉ የሚያመጡት ያቀለጡ ቪዲዮዎች አሉ ሌላ ማስረጃ ቤተክርስቲያን ውስጥ ይሄውን ብድና ካለ ነገ ሰሜን ሸዋ ሀገረ ስብከት ላይ ምመን ቢቸገር ምክንያት እምነት ሲያጣ እምነት እንዲበደል እንዲያጣ ሲደረግ እርስ በርስ መጋደል መጨፋጨፍ አንዱ ላይ ኃጢያት መስራት ምላችሁ መንፈሳዊውን ጉዳይ የመንፈሳዊ ኃጢያት ምን እንደሆነ ታውቃላችሁ መተት መላክ እኛን የሚጠብቀን መልአክ አለ ቅዱስ ገብርኤል ቅዱስ ሚካኤል አለ እናንተ ለምትገብሩለት አጋንንት አይደለም እኛ የምንገዛው እኛ ለምናመልከው አምላክ እግዚአብሔር ነው የምንገዛው ለዚህ ነው ፊት ለፊት የምንጋፈጣችሁ አንፈራም ወደ ኋላ አንል የማንለው ነገም ከነጎዲያም ይሄ ነገር እንዳይመጣ ስለምንፈልግ ነው ሀገረ ስብከቱ በውስጥ ያለውን ጉዳይ አጣራ እኛ ሀገረ ስብከቱ ህግ ክፍል ይሄንን ካላጠና ጥያቄ የምናቀርበው ቤተ ክህነት ላይ ያለውን የህግ ቁጥጥር በዚህ ጉዳይ ላይ ጣልቃ እንዲገባ ለሥራ አስኪያጅ ጽሕፈት ቤት ነው የምናመለክተው ለብፁዕ አቡነ ሳዊሮስ ብፁዕ አቡነ ዲዮስቆሮስ በዚህ ጉዳይ ላይ ማጣሪያ እንዲያደርጉልን እንገባለን እንጠይቃለን የምንጠይቀው እኛ ቤተክርስቲያናችንን ከወንበር ያጽኑልን ነው ጉዳያችን የቤተክርስቲያናችን ቀኖና ዶግማ ይፈጸም ህግ ስርዓቱ አይጠበቅም ውሸት ከመሰላችሁ ይሄው በረሃብ የሚያልቀው ወገናችን እያያችሁት ነገ ደግሞ ባለተራ ነን እዚህ ከነጎዲያም ባለተራ ይመጣል እና አረፉ ልላችሁ አሁንም ማሳያችሁ መረጃ ደግሞ ቤተክርስቲያን ኦርቶዶክሳዊ መሆን ማለት
በሌላው እምነት እንዴት እንደምትታዩ ለነግራችሁ። ይሄንን ማሳያችሁ ቤተክርስቲያን ውስጥ ላላችሁ ወንበዴዎች፣ ሽፍታዎች፣ ገንዘብ አምላኪዎች ነው የምናገረው። ይሄ ቤተክርስቲያናችን ውስጥ ገንዘብ አምላኪ ሰዎች አሉ። አዎ አሉ። ተቀጥረው በደሞዝ የካህን ቆብ አድርገው የካህን ጥምጣም ጠምጥመው መስቀል ይዘው ለወንበዴ የሚያገለግሉ ለበርባን የሚያገለግሉ ካህናት ባሉበት ሀገር ላይ ተቀምጬ ስለሆነ የምናገረው በፊት ለፊት ወንበዴዎች አሉ። ለወንበዴዎች አይደለም የምትናገረው እሷ ግን በእናንተ ምክንያት ቤተክርስቲያን እንድትሳደባለች። ስማት፣ እናንተ ነው የምታሰድቡ፣ ዘራፊዎች፣ ገንዘብ አምላኪዎች። ኖር አይደለም በኦርቶዶክስ ስለሚያኖር ለኦርቶዶክሶች መንገድ እንዲከፈት። ለምን እነሱ ከኛ ይልቅ ኃጢአተኞች ናቸው፣ ብዙ ቦታ ይሮጣሉ። ስለዚህ እግዚአብሔርን ስለማያውቁ እግዚአብሔር ወዲያው ለነሱ ይሰራል። ከዛ በኋላ ምስጋናውን ይወስዳል። አሜን። መልካም ሆነ ላንቺ። ኦርቶዶክሶች ምን ስለሆኑ? ኃጢአተኞች ስለሆኑ። ጻድቅ ነን ብለን አናውቅም፣ ወደፊትም አንልም። እንደነኛ አይነት ሌቦችን አይታችሁ እናንተ እንደኛ አይነት ያልኳችሁ ታስረው ያሉትና ሕግ የጠየቃቸው ነው በምርመራ በውጤት የሚያረጋግጣቸውን ብቻ። በቤተ ክርስቲያን ውስጥ የሚሰራ ወንብድና የኦርቶዶክስን መገለጫ አይደለም። በእናንተ በፕሮቴስታንቶች ቤት ውስጥ የሚሰራ ወንብድና የፕሮቴስታንት መገለጫ አይደለም። ሌቦቹ ሌቦች ናቸው። እናንተም ቤት ሌባና ጨበርባሪ አለ፣ እኛም ቤት ሌባና ጨበርባሪ አለ። የኛም ቤት ሌባና ጨበርባሪ እናጥረዋለን፣ እናንተም የእናንተም ቤት አጥሩት። ያኔ የሚራብ ሰው፣ በጦርነት የሚጎዳ ህዝብ፣ ተጎሳቅሎ የሚወድቅ ምዕመን አይኖረንም። ወገናችን ፊት አብረን እንቆማለን። እኛ ይህንን ነው የጠየቅነው። ለምዕመናችን አብረን እንቁምለት ነው ያለው። ሊቀ ሊቃውንት ስሙር አላምረው ማህበራዊ ትስስር ገጻቸው ላይ ይናገሩት። በአንድ ወቅት ይላል ቀሲስ ኤፍሬም እሸቴ ስለ ፋንክሽናል ኢሊትሬሲ የሆነ መጽሔት ላይ ጽፈውት አይቼ ተገርሜ ነበር። ጽሁፉ ስጋ ለብሶ ያየሁት ግን በቅርብ ጊዜ ነው። ስለ ፋንክሽንና ኢሊትሬሲ ሳስብ ፐርሰን ሁ ኢዝ ሰርቲፋይድ በት ኖት ኳሊፋይድ የምንባል ማንበብ መጻፍ የምንችል ነገር ግን የትኛውም የትምህርት ያልገራን ሰዎች ቀላል አይደለንም። እዳነታችን ለራሳችን ብቻ አይደለም ለሀገርና ለወገን ጭምር ነው እንጂ። ዘ ፋንክሽናል ኢሊትሬሲቲ ብዙ የምታውቁ ሰዎች ከዚህ ማይምነት እንዴት መውጣት እንደምንችል ኑና አስተምሩን ይላሉ ሊቀ ሊቃውንት ስሙር። ያሉት ለኛ ነው፣ ለሁላችን። ተምረን ለደደብን፣ ተምረን አላዋቂ ለሆንን፣ ተምረን በኑፋቄ ለደነዘዝን፣ ተምረን በክህነት ተምረን ምንፍቅናን ቤተ መቅደስ ውስጥ የምናስተምረን፣ በዓለም ተምረን ፕሮፌሰርነታችንና ዶክተራዊነታችን አዋቂነታችን ለድድብናችን መገለጫ ያደረግን፣ ሰምተን የማንተገብር፣ አውቀን የማንገራ፣ ሀገር ለምናጠፋ፣ እምነት ለምናደነዝዝ ለኛ ነው ይሄን የተናገሩት። ለኛ ለከሳሾች ነው ለኛ የተናገሩት። ለኛ በአዋቂነት ስም ለተጠለልን፣ በቤተ ክርስቲያን ስም ለተጠለልን፣ ቆብ አድራጊ እንዲሁም ዲግሪ የጫንን ለቀለልን ለኛ ነው የተናገሩት። ሀገራችን ይሄንን ራሳችን አምነን ዞር ብለን ራሳችን ለማስተካከል ካልጣርን፣ ጥፋታችን አምነን ለማስተካከል ካልጣርን፣ ራሳችን ይዘን ቤተሰባችን ይዘን ሀገራችን ይዘን ገደል ነው የምንከታት። አብረን እንማር። ለዚህ ምሳሌ የሚሆነውን አንድ ነገር ላሳያችሁ። መንፈስ ቅዱስ ታቦት አለው። ኢትዮጵያ ውስጥ ታቦት አለ። ነግሬያችሁ አውቃለሁ ደጋግሜ። መንፈስ ቅዱስ የሚባለው ታቦት ወይ ደግሞ መንፈስ ቅዱስ ታቦት ልክ እንደ እግዚአብሔር አብ፣ ልክ እንደ ኢየሱስ፣ ልክ እንደ ባለወልድ መንፈስ ቅዱስም ታቦት አለ። ጳራቅሊጦስ ሌላኛው ስም ታቦት አለ። ይሄን ታቦት በድድብናችን ዕውቀት ባለመኖራችን ወደኋላ በመቅረታችን ገንዘብ በመፈለጋችን ለንግድ በማመቻቸታችን መንፈስ ቅዱስን ከልለን መታሰቢያ የተደረገላቸውን ስም ወደ ላይ አግንነናል። ይሄንን እኔ ነግሬያችሁ አውቃለሁ። ዛሬ በብርሃኑ አድማስ ሲናገር ላሰማችሁ ከራሱ አንደበት ስሙት። ህዝቡም ስላልተማረ ስላላስተማር ነው። እዚህ እኮ ወረድ ስንል ከተክለ ሃይማኖት ብቻ ያለው አጥቢያ ማን ነው የሚባለው? ማን ሚካኤል? ለምንድን ነው ጎላ የተባለ? መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበረ። ሰው ደግሞ የሚያውቀው ሚካኤልን ነው፣ መንፈስ ቅዱስን ያውቀው። ስለዚህ ሚካኤል መጣ፣ ሚካኤል ጎላ። አይደለም እንዴ?
ጎላ አልጎላም? አዎ ጎላ። እና ተተወ። እንደዚህ የተገለበጡ አሉ። አሁን ቅድስት ማርያም እንጦንስ ነበር ስትጀመር፣ ቅድስተ ቅዱሳን ማርያም ስትጀመር መጀመሪያ እንጦንስ ናት። አሁን እንጦንስ እስከ ቅርብ ጊዜ ራሱ በዓሉ ይከበር። አሁን ጭራሽ በዓሉ ሁሉ ተጥቷል፣ ቁመቱ ሁሉ ቀርቷል፣ ምንም ዝክሩ ጠፍቷል። ምክንያቱም ገንዘብ የማያስገኝ አይፈልግም። የሚደረቡት እነማን ናቸው? በጣም ይገርማል። ይሄ የሚያመጣው ሰበካ ጉባኤው ወይም ደብሩን እንዲያ የሚያደርገው ህዝቡ ጭምር ነው። ህዝቡ ስላልተማረ ነው። ተያይዘን ነው የምንጠየቀው በነገራችን ላይ። ምክንያቱም መሪው አሁን ገንዘብ ነው። መሪው የማንኛው ነገር መሪ ጥቅምና ገንዘብ ነው እውነቱ። አሁን አርሴማ ለምንድን ነው የተፈለገችው? 1700 ዓመት የኖረች ሰማዕት ናት አይደለም እንዴ? በሆነ ምክንያት መታወቅ ስትጀምር ደግሞ ደብሩ ሁሉ አርሴማ። አሁን ምልጃዋ የገንዘብ ታቦት ምንም ጥያቄ የለው። የገንዘብ ታቦት እያበዛን ነው። መታሰቢያ የምናደርገው ገንዘብ አስበን ነው። አስበን አቅደን ነው የምንሰራው። ህዝብ ከማስተማር ምዕመናንን አስራት እያወጣ ቤተክርስቲያኑን በየቀኑ እንዲያገለግል፣ እንዲያስቀድስ፣ እንዲጾም፣ እንዲሰግድ ማድረጋችንን ትተን የሚወዳቸውን ታቦታቶች የሚያውቃቸውን መላእክታቶች እየጠራን መንፈስ ቅዱስ ጳራቅሊጦስ ያለበትን ታቦት ቅዱስ ሚካኤልን አስገብተን ለገንዘብ መሰብሰብ ሰው እንጠራበታለን። ምዕመኑን አናስተምርም። አሁን እየተነዳ ነው ምዕመኑ። አሁን እየተጓዘ ነው ምዕመኑ። ስላላስተማርከው አንተ ትጠየቃለህ፣ ስላልተማርክም ስላልጠየቅም ምዕመኑም ትጠየቃለህ። አሁን በእያንዳንዱ ቤተክርስቲያን ደባል አትበል ብለውኛል አንድ አባት። ድርብ ታቦታት የሌለበት ቤተክርስቲያን ጥቀሱልኝ እስኪ። አጠገባቸው ያሉትን ደብሮች ገለገልጹልኝ። አዲስ ይከፈቱማ ተውኝ፣ ከአንድም 3 4 ነው የሚሆኑት። ለምንድን ነው የሚደረገው? ያን ቀን መጥቶ ታቦት ወጥቶ ታቦት ቆሞ ምዕመኑን ገንዘብ አምጣ ስለሚባል። ገንዘብ አምጪ ታቦት ማለት ምዕመኑን ላለማስተማር ገንዘብ ለመሰብሰብ የሚመለከው ገንዘብ ሆኖ ገንዘብ አምላኪ ካህናት ምዕመኑን ይሄዱታል። ምዕመኑም አይጠይቅም፣ ምዕመኑም ይነዳል። የምናከብረው የምናስቀድሰው የምናመልከው እግዚአብሔርን ሆኖ ሳለ የምንወስደው ስጋ ወደሙ የምንቀበለው ስጋ ወደሙ የክርስቶስ ሆኖ ሳለ በየቀኑ ለተሰየመለት ለታቦቱ ስም ሁሉ ጊዜ ትምህርቱን አይማር። ዛሬ የነበረውን ታቦት ተቀይሮ ሌላ ታቦት ይደረጋል። ይሄው ብፁዓን ሊቃነ ጳጳሳት የሚሰበሰቡበት ብፁዕ ቅዱስ አቡነ ማትያስ ያሉበት የቅድስት ማርያም ገዳም እንጦስ ገዳም ነበር። አሁን እንጦስ አይታሰብም። ነገሩ ከስራ አይደለም ከላይ ነው ችግሩ የምንላችሁ ለዚህ ነው። ነገሩ ከስራ አይደለም ከላይ። ለምክንያቱም ገንዘብ የሚያመጡትን ለይተን እሱን መታሰቢያ እያደረግን እንሰጣለን። ሁሉም እኮ ታቦት የመድኃኔዓለም ታቦት ነው። እያንዳንዱ ታቦት የመድኃኔዓለም ታቦት ነው። እያንዳንዱ ታቦት መታሰቢያው ነው። ለሚካኤል መታሰቢያ ነው፣ ለማርያም ለመታሰቢያ ነው፣ ለገብርኤል መታሰቢያ ነው፣ ለኡራኤል መታሰቢያ ነው፣ ለመላእክቱ፣ ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታቱ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስን ትተን የመንፈስ ቅዱስን ታቦት ትተን መንፈስ ቅዱስ ማለት እኮ እግዚአብሔር መድኃኔዓለም ማለት ነው። እግዚአብሔር አብ ማለት እኮ መድኃኔዓለም ማለት ነው። ኢየሱስ ማለት እኮ መድኃኔዓለም ማለት ነው። በአካል 3 በመለኮት አንድ የሆነ አምላክ ማለት እኮ ነው። ይሄንን ትተን የቅዱስ ሚካኤል ታቦት ብለን ምዕመኑን እኛንን ያጠፋ ነው፣ እኛንን የመራ ነው፣ እኛንን የነዳ ነው። የገንዘብ ታቦት ማለት ይሄ ነው። የገንዘብ ታቦታት ሰምየማ። ለዚህ ነው ሀገራችን አሁን ላለንበት የረሃብ፣ የድርቅ፣ ያለ መግባባት፣ የእርስ በርስ ጦርነት ቤተክርስቲያን ውስጥ ሽፍታና ወንበዴ እያስገቡ በገንዘብ መነገድ፣ የገንዘብ አምላኪነት ይሄ ነው። ይሄ ነው አምልኮታችን። በተግባር የሚታየው አምልኮት ይሄና በጽሁፍና በተግባር ያለው በለዚህ ድረሱልን የምንለው እነ ሊቀ ሊቃውንት ስሙር አላምረው እነ ስምዐ ኮነ እነ አባ ገብረ ኪዳን ብዙ ሊቃውንቶች እኔ ሊቃውንቶችን የጠራው ድረሱልን፣ ሊቃውንቶች ድረሱልን። እየጠፋን ነው፣ እያጠፉን ነው፣ ድረሱልን። ቆብ አድርገው እየነገዱብን ነው፣ ድረሱልን። የኛ ጥያቄ ወደ እግዚአብሔር ወደ ክርስቶስ አቅርቡን። ንስሐ እየገባን ስጋ ወደሙ እየተቀበልን እየተማርን እያወቅን ወደ እግዚአብሔር የምንቀርብበትን የቤተ ክርስቲያን ስርዓት አብጁልን። ሊቃውንቶች ድረሱልን። ጳጳሳቱም ካህናቱም አስተዳዳሪዎቹም ለገንዘብ እየሄዱ ነው። ይኸው መንፈስ ቅዱስ ታቦትን አስውጠው ቅዱስ ሚካኤል ጎላ ሚካኤል ብለው ይኸው ደብቀውብናል።
እስረኛው ሚካኤል እንደዚሁ ነው። ጎጃም ላይ ጽርሐ ጽዮን ያለችበትን ታውቃላችሁ። እያንዳንዱ ቦታ ላይ ክርስቶስ ቤት ገንዘብ የሚያመጣና ገንዘብ የማያመጣ ታቦት እያሉ የሚያወዳድሩብን አስተዳዳሪዎቹና ሰበካ ጉባኤዎች ናቸው። በዚህ ጉዳይ ላይ ስሩልን፣ ምዕመኑን አስተምሩልን። የኛ ጥያቄ ዩቲዩበር ነን እኛ ማህበራዊ ሚዲያ ላይ አጀንዳ የሚሆነውን ነገር አምጥተን አጀንዳው ለቤተ ክርስቲያንና ለምዕመኑ የሚጠብቀውን ነገር እናቀርባለን። ከጠቀመ ካልጠቀመ አውጥታችሁ ጣሉት። እኛ ጠቀመ ብለን ነው የምናቀርበው። ካልጠቀመ ጣሉት። ስንቆጣ ኃጢአት ልንገልጽበት አይደለም፣ ስንቆጣ ሰው እንዲማርበት ብለን ነው የምንናገረው። ለቤተ ክርስቲያናችንም ለሀገራችንም እንቁም ብለን ነው። አንድ ነፍስ ከዳነ ዋጋ እንክፈል ብለን ነው። አንድ ነፍስ ካዳነ ዋጋ እንክፈል ብለን መስራት እንችላለን። እንጨት መሸከም፣ ድንጋይ መፍለጥ፣ ሌላውን እንሰራለን። ሰው ነን። እግዚአብሔር ቢከብርበት ይሻላል ሀገራችን ላይ። አሁን እጁን ወደ እግዚአብሔር የሚሰረጋ ካህን አለን ወይ? ገንዘብ የሚያመጣ ታቦት እንጂ ወደ እግዚአብሔር ቤት የሚያዘረጋን ካህን አለን ወይ? ተንበርኮ ገንዘብ የሚለምን ድንጋይ ባናቱ ጭኖ እባካችሁ ቤተክርስቲያን ፈርሷል የሚል እንጂ ህንጻ ስላሴ ፈርሷል የሚል ካህን የለንም እኮ። ሁላችሁም ብፁዓን አባቶች ገንዘብ የሚጠየቀው ለህንጻ ማሰሪያ ነው። ሁላችሁም ፈርማችኋል። ሁላችሁም በአገረ ስብከታችሁ አስለምናችኋል። ለህንጻ ስላሴ ጠይቃችሁ ታውቃላችሁ? ህንጻ ስላሴና ተቋማችሁ ታውቃላችሁ? ጎዳና የወጡትን ሰብስባችሁ ታውቃላችሁ? ለዚህ ነው የምንጠይቀው። አሁን መስራት ያለብን ህንጻ ስላሴ ላይ ነው። ህንጻ ስላሴ ደግሞ እናንተ ናችሁ ማስጀመር ያለባችሁ። እናንተ እንድታስጀምሩ መዋቅሩን ይዛችሁታል። አለበለዚያ ሊቃውንቶች ድረሱልን፣ ድረሱልን፣ ሊቃውንቶች ድረሱልን፣ የገዳማውያን አባቶች። መነኮሳት ከተማ ውስጥ ገብተው ገንዘብ እየቸበቸቡ ቤተክርስቲያን እያፈረሱብን ነው። መነኮሳት የመነኮሰ ዓለምን ጣለ ነው የተባለው። ከመነኮሰ ምን ይሰራል? ቤተክርስቲያን የሚያስተዳድረው ምን ይሰራል? ዓለም ውስጥ የተቀመጠው ምን ይሰራልናል? ከመነኮሰ ዓለምን ቀጣለ፣ ዓለምን ጥሎ ከእግዚአብሔር ጋር ይጣበቅ። አሁን የቸገረን መነኩሴ ከተማ ገብቶ ገንዘብ እየቸረቸረ ነው፣ ፈውስ እየቸረቸረ ነው የሚገኘው። አድኑን እንላለን። ይሄ ጥያቄያችን ነው። በስውሯ ማርያም የጀመርነውን ጉዳይ እንጨርሳለን። ዛሬ ማምሻውን የሰማሁት መረጃ አለ፣ ጠዋት ላይ አበስራችኋለሁ። የነበረው ቆይታ ይህን ይመስላል። አርአያ መካሻ ነበርኩ። ለነበረው ቆይታ አመሰግናለሁ። ሰናይ ቀን